በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እነሆ የጌታ መልአክ በሕልም ለዮሴፍ ታይቶ ሄሮድስ ሕፃኑን ሊገድለው ይፈልገዋልና ተነሣ፣ ሕፃኑንና እናቱንም ይዘህ ወደ ግብፅ ሽሽ፣ እስክነግርህም ድረስ በዚያ ተቀመጥ አለው። የማቴዎስ ወንጌል ምዕራፍ 2 ቁጥር 13። የአስተርእዮ አንድ ቲዩብ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? በያላችሁበት ሰላም እግዚአብሔር ይብዛላችሁ። አምላካችን እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። ዘመነ ጽጌ እያልን የምንጠራውና ሕፃኑ ኢየሱስ ከእናቱ ከድንግል ማርያም ጋር ወደ ግብፅ የተሰደዱበት በየዓመቱ ከመስከረም 26 እስከ ኅዳር 5 በቤተ ክርስቲያን በልዩ ሁኔታ እንደሚታሰብ ይታወቃል። ዛሬ ለጥቂት ደቂቃዎች በዚህ ታሪክ ዙሪያ ነው አብረን የምንቆየው። መልእክቱ ለሌሎችም እንዲደርስ ላይክና ሼር በማድረግ እንድትጀምሩ በአክብሮት አሳስባለሁኝ። የማቴዎስ ወንጌል ምዕራፍ 12 ከቁጥር 13 ጀምሮ ያለው እንደዚህ ይላል። እነርሱም ከሄዱ በኋላ እነሆ የጌታ መልአክ በሕልም ለዮሴፍ ታይቶ ሄሮድስ ሕፃኑን ሊገድለው ይፈልገዋልና ተነሣ፣ ሕፃኑንና እናቱንም ይዘህ ወደ ግብፅ ሽሽ፣ እስክነግርህም ድረስ በዚያ ተቀመጥ አለው። እርሱም ተነስቶ ሕፃኑንና እናቱን በሌሊት ያዘና ከጌታ ዘንድ በነቢይ ልጄን ከግብፅ ጠራሁት የተባለው እንዲፈጸም ወደ ግብፅ ሄደ። ሄሮድስም እስኪሞት ድረስ በዚያ ኖረ። ከዚህ በኋላ ሄሮድስ ሰብአ ሰገል እንደተሳለቁበት ባየ ጊዜ እጅግ ተቆጣና ልኮ ከሰብአ ሰገል እንደተረዳው ዘመን በቤተልሔምና በአውራጃዋ የነበሩትን 2 ዓመት የሆናቸውንና ከዚያም የሚያንሱትን ሕፃናት ሁሉ አስገደለ። የዚያን ጊዜ በነቢዩ በኤርምያስ ድምፅ በራማ ተሰማ፣ ልቅሶና ብዙ ዋይታ። ራሔል ስለ ልጆቿ አለቀሰች፣ መጽናናትም አልወደደችም የሉምና የተባለው ተፈጸመ ይላል። እንግዲህ ከቃሉ እንደሰማነው መድኃኒታችን ኢየሱስ ክርስቶስ መወለዱን ተከትሎ ሄሮድስ በቤተልሔም አውራጃና በአካባቢዋ ላይ በሚገኙ ሕፃናት ላይ የፈጸመውን ጭካኔ የተሞላ ግድያ ነው የሚያስረዳን። እንግዲህ መድኃኒታችን ኢየሱስ ክርስቶስ ሲጸነስም ሆነ ሲወለድ ለሕዝቡ ሁሉ መድኃኒት እንደሆነ በቅዱስ ወንጌል ተጽፏል። በማቴዎስ ወንጌል ምዕራፍ 1 ቁጥር 21 ላይ ሕዝቡን ከኃጢአታቸው ያድናቸዋል ተብሎ ተገልጿል። የሉቃስ ወንጌል ምዕራፍ 2 ላይ ደግሞ የተወለደው ሕፃኑ ኢየሱስ ለሕዝቡ ሁሉ ታላቅ ደስታ፣ የምስራች ያለበት መድኃኒትም እንደሆነ በመልአኩ የምስራች ቃል የተነገረውን ቃል እናገኛለን። እነሆ ታላቅ ደስታ የምስራች እነግራችኋለሁ፣ ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋል የሚል የምስራች ቃል ነበር በመልአኩ እየተነገረው። ይህ ለሕዝቡ ሁሉ ታላቅ ደስታ የምስራች መድኃኒትም የሆነው ክርስቶስ ለሄሮድስ ግን መርዶ ሆነበት። ከራሱ አልፎ የቤተልሔምን አውራጃ በሙሉ የመርዶና የሐዘን መንደር አደረጋት። በሺህ የሚቆጠሩ እናቶች ልጆቻቸውን በሞት ተነጥቀው ማቅ ለበሱ፣ በሐዘንም ተዋጡ። የብዙ እናቶች ምሳሌ የሆነችው ራሔል ስለ ልጆቿ አለቀሰች፣ መጽናናትም አልወደደችም የሉምና ተብሎ ተገልጿል። የሉምና ምክንያቱም የወለዷቸው ልጆች በሄሮድስ ጭካኔ የተወለደውን ሕፃኑን ኢየሱስን አገኛለሁ በሚል
ከንቱ አስተሳሰብ እስከ 2 ዓመት ድረስ ዕድሜ ያሉትን በሙሉ በቤተልሔም አውራጃ የሚገኙትን ሕፃናት በሙሉ በጭካኔ እንዳስፈጀ ቃሉ ያስረዳናል። የተወለደው የአይሁድ ንጉሥ ወዴት ነው? ልንሰግድለት መጥተናል የሚለው የሰብአ ሰገል በሐሴት የተሞላ ጥያቄ ንጉሥ ሄሮድስን አስደነገጠው። ሲነበብ እንደሰማነው ሕፃኑ ኢየሱስን ያገኘ መስሎት በቤተልሔም አውራጃ የሚገኙትን ሕፃናት በሙሉ ዕድሜያቸው እስከ 2 ዓመት የሆናቸውን በሙሉ በጭካኔ አስፈጃቸው። ሕፃኑ ኢየሱስን እንዳገኘ መስሎት በነዛ ሁሉ ሕፃናት ላይ በግፍ ያንን አሰቃቂ የሆነውን ሕፃናት ወላጆች ልጅ አልባ እንዲሆኑ አደረገ። የሚገርመው ነገር ግን የጌታ መልአክ ሕፃኑ ኢየሱስና እናቱን ይዞ ወደ ግብፅ አገር እንዲሄድ በሕልም ተገልጦ እንደተናገረው ሁሉ በግብፅ እያሉ ደግሞ እንደገና መልአኩ ለዮሴፍ ተገለጠለትና የሕፃኑን ነፍስ የፈለጉት ሞተዋልና ሕፃኑንና እናቱን ይዘህ ወደ እስራኤል አገር ሂድ አለው። መጀመሪያ ሕፃኑንና እናቱን ይዞ ወደ ግብፅ አገር እንዲሄድ መልአኩ ለዮሴፍ በሕልም ተገልጦ ነገረው። እንደገና ደግሞ ሄሮድስ ከሞተ በኋላ የጌታ መልአክ ለዮሴፍ በግብፅ ተገለጠለትና ሕፃኑንና እናቱን ይዘህ ወደ እስራኤል አገር ሂድ አለው። እናቱን ሕፃኑንም ይዞ ወደ እስራኤል አገር ተመለሱ። ሄሮድስ እንዲህ መሞቱ ላይቀር እነዚያን ሁሉ ሕፃናት አስፈጀ። ወገኖቼ ሁላችንም ከዚህ ታሪክ መማር ያለብን አንድ መሰረታዊ ነገር አለ። ሞት ላይቀር ክፋትና ጭካኔ፣ ግፍ በሌላው ሰው ላይ መፈጸም ምን ያህል አስከፊ መሆኑን ነው። ሄሮድስ ሕፃናቱን አስገድሎ ኢየሱስንም ያገኘ መስሎት እነዛን ሁሉ ሕፃናት ካስገደለና ኢየሱስ ክርስቶስ ከእናቱ ከድንግል ማርያም ጋር ወደ ግብፅ አገር ከተሰደደ በኋላ ግን ቀድሞ የሞተው ሄሮድስ ነበር። ስለዚህ የሕፃኑን ነፍስ የፈለጉት ሄሮድስ እንደሞተ የጌታ መልአክ ኢየሱስና እናቱ ድንግል ማርያም እንደገና እንዲመለሱ ለዮሴፍ በሕልም በተናገረው መሰረት ሕፃኑንና እናቱን ይዞ ወደ ግብፅ አገር ተመለሰ ነው የሚለን። ልበ አምላክ ዳዊት በመዝሙሩ ላይ እንደገለጸው ርኢክዎ ለኃጥእ አብዮ ተለዓለ፣ ኃጥእ ከፍ ከፍ ብሎ እንደ ሊባኖስ ዝግባም ለምልሞ አየሁት፣ ብመለስ ግን አጣሁት፣ ፈለግሁት ቦታውንም አላገኘሁም አለ። መዝሙር በቅንፍ 37 ቁጥር 36 ላይ ቦታውን ጠፋ ነው የሚለው። ሄሮድስና ታሪኩ እንዲሆነ ያን ሁሉ ግፍ ያን ሁሉ አመፅ ፈጽሞ ሄሮድስ እኖራለሁ በሚል ከንቱ አስተሳሰብ እነዛን ሁሉ ሕፃናት በአንድ በኢየሱስ ክርስቶስ ምክንያት አስገድሎ እርሱም ከሞት አልቀረም። ያ የክፋት ታሪክ ያ የአመፅ ታሪክ ግን ዛሬም ድረስ ሲነገር ይኖራል። ጌታችን ኢየሱስ ክርስቶስ ገና ከሕፃንነቱ ጀምሮ ወገኖቼ ከሕፃንነቱ የጀመረው ስደትና መከራ የተቋጨው በመስቀል ላይ ነበረ። ይህ መከራና ስደት ለእኛ ለሰው ልጆች መዳን የተከፈለ ዋጋ ነው። ዓለም እኔን እንደጠላኝ እናንተንም ይጠላችኋል፣ ከዓለም ብትሆኑ ዓለም የራሱን ይወዳል በማለት እናንተ ከዓለም ስላይደላችሁ ዓለም ጠላችሁ በማለት እንደገለጸው ዛሬም በስሙ ምክንያት በእምነት ምክንያት በእውነት ምክንያት
ዓለም የጠላን ዓለም ፊቱን ያዞረብን ሰዎች ብንኖር ከጌታችን ከኢየሱስ ክርስቶስ ሕይወት መማር እንችላለን። ሐዋርያው ቅዱስ ጳውሎስ ለመንፈስ ልጁ ለጢሞቴዎስ በጻፈው መልእክቱ ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 12 ላይ በእውነትም በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ አለ። በእውነትም በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ። የክርስቶስ መከራ፣ የክርስቶስ ስደት የተቀበለው ያ ሁሉ በግርግም እስከ መወለድ፣ በግብፅ ሀገር እስከ መሰደድ፣ በመስቀል ላይ የመጨረሻውን መከራ እስከተቀበለበት ጊዜ ድረስ በምድር ላይ በኖረበት ጊዜ ሁሉ የተቀበለውን መከራና ስቃይ፣ ስደት፣ እንግልት ሁሉ ለእኛ ለሰው ልጆች መዳን የተከፈለ ካሳ፣ የተከፈለ ዋጋ መሆኑን እንረዳለን። እርሱ ብቻ አይደለም፣ በእርሱ በማመናችን ቅዱሳን ስለ ስሙ መከራ እንደተቀበሉ እኔና እናንተም ዛሬ በስሙ በእምነት በእውነት ምክንያት የምንቀበለው መከራ ቢኖር፣ የምንቀበለው ስደት ቢኖር፣ የምንቀበለው እንግልት ቢኖር በቃሉ እንደተጻፈው በእውነትም በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ። እግዚአብሔርን ለመምሰል ወደ እውነተኛ የመንፈሳዊ ሕይወት፣ ወደ ቅድስና ሕይወት ስንሸጋገር እንዲህ አይነት በስሙ የሆኑ በእውነት የሆኑ መከራዎችና ስደቶች ቢደርሱብን ክርስቶስ የተቀበለውን መከራ ከእናቱ ከድንግል ማርያም ጋር እስከ ግብፅ አገር ድረስ የተንከራተተበትን መከራና ስደት ልናስብ ይገባል። ስለዚህ በመንፈሳዊ ሕይወታችን እንዲህ አይነቱ ፈተና ቢመጣ ክርስቶስን ማየት እንደሚገባን፣ የክርስቶስን ሕይወት ማየት እንደሚገባን እግዚአብሔር ቃል ያስተምረናል። ይልቁንም ደግሞ በእውነት ላይ ያመፀው የሄሮድስ አይነቱን ክፉ ተግባር ደግሞ በሕይወታችን እንዳይሰለጥን እንዲህ አይነት የክፋትና የጭካኔ ሕይወት መገለጫ በውስጣችን እንዳይኖርም ጥንቃቄ ሊኖረን ይገባል። አምላካችን እግዚአብሔር ስለነበረን ጊዜ ስሙ የተመሰገነ ይሁን።